እኔ በጣም በአንድ ሐሳብ ልቤ ተገዝቷል እና በፊታችሁ እሱን ነው ላቀርብ ያለሁት። የተነሳው ባለድል ሰነፎችን ከመፈለግ ስቲል አልቦዘነም ልላችሁ ነው። ሞት አሸንፎ እና የሞትን ዕዳ ከፍሎ ታላቁን ቀንበር ሰብሮ ስቲል ግን ከከዱ ጋር ለመዋል የሚታገል ጀግና፣ እሱን ላሳያችሁ ነው የምፈልገው። የሉቃስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 13 ጀምሮ ያለውን ሐሳብ እናነሳለን። ቁጥር 13 ጌታችን በኢየሱስ ክርስቶስ ስም እንደዚህ ይላል። እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበረ። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበረ። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡት እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበረ። ከእኛ ጋር ከነበሩት ወደ መቃብር ሄደው ሴቶቹ እንደተናገሩ ሆኖ አገኙት፣ እርሱን ግን አላዩትም። ቁጥር 25 እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበት መንደር ቀረቡ። እነርሱም ሩቅ የሚሄድ መሰላቸው። እስኪ መሰላቸው በሉ እስኪ። ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸው በመንገድ ሲናገረን መጽሐፍትንም ሲከፍት ልባችን ይቃጠልብን አልነበረምን ተባባሉ። በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱም ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንንም ሲናገሩ ኢየሱስ ራሱ በመካከላቸው ቆመ። አውቃላችሁ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከጠራ ደግሞም አብሯቸው ለአገልግሎት ካሰማራቸው ጊዜ ጀምሮ በጣም ብዙ ታላላቅ ምልክቶች በእነሱ መካከል ሲደረጉ ታይቷል። በጣም ድንቀኛ አምላክ ነው ያላቸው። ድንቀኛ መምህር፣ ድንቀኛ ጌታ ነው ከነሱ ጋር ሲከርም የነበረው። ባዩት መሰረት በእጆቹ ሽባ ተተርትረዋል፣ በእጆቹ ለምጻም ነስተዋል፣ በእጆቹ ብዙ ዕውራን በርተዋል፣ በእጆቹ የደከማቸው ቀና ብለዋል። ጎብጠው ለረጅም ዘመናት አቀርቅረው የነበሩ በዚህ ሩሩ እጅ የተነኩ እንደሆነ ቀና ብለው እንደገና እንደ ሰው በሰው ማህበር መካከል የመቀላቀል እድል አግኝተዋል። ያዩት ሁሉ ይወዱታል፣ የነኩት ሁሉ ይቀርቡታል። መጽሐፍ እንደሚናገር እንደው ጨርቁን ለመንካት በጣም ከብዙ ከተማ እየተሰበሰቡ ይመጣ ነበር። እርሱም በፍጹም ፊቱን አያዞርባቸውም ነበር፣ ሰብስቦ ይፈውሳቸው ነበር ይላል መጽሐፍ ቅዱሳችን። በተለያየ የአጋንንት ስርዓት ውስጥ የነበሩ፣ በተለያየ ጥያቄ ውስጥ የነበሩ አንድ ብቸኛ አማራጭ አገኙ፣ ኢየሱስ የሚባል በጣም ከባድ ከሆነው ከዓለም ሐሩር መሸሸጊያ፣ በትምህርቱም ደግሞ ነፍሳቸው እየተጽናናች ከጌታ ጋር ከረሙ ይላል መጽሐፍ ቅዱሳችን። ብዙዎች ሊሰሙት ይወዳሉ፣ ከኢየሱስ ጋር ሊቆዩ ይወዳሉ። እነዚህ 12 ደቀ መዛሙርት ደግሞ እድል ደርሷቸዋል። ከኢየሱስ ጋር ይውላሉ፣ ከኢየሱስ ጋር ያድራሉ። በተጨማሪ
በተጨማሪም ከ12 ሐዋርያት ሌላ የኢየሱስ አገልጋዮች በዙሪያው ያሉ ተማሪዎች ደቀ መዛሙርት አሉ። ትምህርቱን የሚማሩ ወንጌል ሊያሰራጩ የሚንቀሳቀሱ ጌታን በብዙ ነገር ሊደግፉ እጃቸውን ቤታቸውን የሰጡ እርግጠኛ ናቸው ጌታ እሱ እንደሆነ። ቀድሞው እንደተናገሩ እነ ፊልጶስም ታስታውሱ ከነበረ እና ሙሴ በሕጉ ነቢያትም ደግሞ ስለሱ የተናገሩለት የናዝሬቱን ኢየሱስን አገኘ ነው። በትክክል መሲሁ መጥቷል ብለው በአደባባይ መስክረዋል። ብዙዎች ኢየሱስን ከዚህ የተነሳ ከበውታል፣ ተሰብስበዋል። በኢየሱስ ፍቅር ተነክተዋል። በጌታቸው ደግሞ እውነተኛ ጌትነት ልባቸው ተሸንፏል። ሌላ አላስፈለጋቸው። እርግጠኛ ነበሩ፣ ሲመሰክሩም ከርመዋል። ግን ጉዳዩ ኢየሱስ ማን እንደሆነ አውቀው እንዲቆዩ ብቻ ሳይሆን በምድር ላይ የጌታችን የኢየሱስ ክርስቶስ መገለጥ ላወቁት ለነርሱ የዘላለም ድነት እንዲሆን የመስቀል ላይ መስዋዕትነት ያደርግ ዘንድ ይገባው ነበር። ስለዚህ እንደውም እነ ጴጥሮስ ይቃወሙት ነበር። ጌታ ሆይ አትበል፣ ይሄስ አይሆንብህ፣ ኧረ ተው ብለው እነ ጴጥሮስ ይገስጹት ነበር ይላል መጽሐፍ ቅዱሳችን በማቴዎስ ወንጌል መጽሐፍ ምዕራፍ 16 ላይ የሰው ልጅ ለአለቆች ታልፎ ይሰጣል እና በመከራ ውስጥ ያልፋል፣ እነሱም ይሰቅሉታል፣ ይገሉታል፣ በሶስተኛው ቀን ከሞት ይነሳል ሲሉት ኧረ በፍጹም አንተ አይሁንብህ፣ አንተንማ ክፉ አይንካብህ ይሉታል። አንተንማ ክፉ አይብን፣ አንተን ያየ የክፉ አይን ይጥፋ እንጂ አንተ ደስታችን አይደለ ሆይ? አንተ መኖሪያችን አይደለ ሆይ? አንተን ብለን አይደለ የወጣነው? ካንተ ሌላስ ጌታ ከየት ይመጣል? ልባቸው በኢየሱስ ፍቅር ተነክቷል። እንዲነካባቸው ማይፈልጉት ውድ ነገራቸው ነው። ግን ጌታ በጠባቂዎች ተከቦ እና ጎበዞች እየጋረዱት እንዲቆይ የመጣ ንጉሥ አይደለም። ከጠባቂዎች በፊት የነበረ ሕያው አይደል? ምድርን ሲያጸና የነበረ ምድርንስ እየጠበቀ በመልካምነትስ እያከረማት ያለው እሱ አይደለም ወይ? እና አልገባቸውም። እነሱ እየተንከባከቡ ሊያሰነብቱት ፈለጉ። ሊሞት እንደመጣ ሚሳረጉት አይደል? ብዙዎች ጠብቀው ነበር እንደማይሞት። ምክንያቱም ሞት እጁ ላይ ነው የሚበነው። የሞተ ቤት ገብቶ ወዲያው ሕይወት ሲዘራ አይተዋል። እንደሱ ብቻ እኮ አይደለም፣ ትኩስ ሞት አይደለም እኮ የሸተተ የተባለው አልዓዛር ወደ ቢታንያ መጥቶ ክፈቱ ብሎ በስም እየጠራ የሚያወጣ ማይጨነቅ ሞት ኢየሱስ ሰፈር ላይ እየደነገጠ የሚወጣ ትልልቅ እስራቶችን የፈታ ትልልቅ ጥያቄዎችን የመለሰ አይቻልም የተባሉ ታስታውሱ ከነበረ ሌጊዮን የሚባል የመንፈስ ሰራዊት ላይ የተቀመጠ በመቃብር ስፍራ የተቀመጠ ሰው ሊደርስለት ያልቻለውን የመጀመሪያ ደራሽ ኢየሱስ አይደለም ወይ? ጠጋ ብሎ ያናገረው ከላዩ ላይ ያለውን ሸክም የሰበረለት ልቡ ተመልሶ ልብሱን ለብሶ በሰው መሃል ቢቀላቀል በአንድ ኢየሱስ አይደለም ወይ? ታዲያ ይሄን ኢየሱስ ማን እንዲነካባቸው ይፈቅዳሉ ነው የምላችሁ? ጌታችን ግን ደጋግሞ ከሚላቸው ነገሮች መካከል አንዱ እኔ መስዋዕት እደረጋለሁ፣ በመከራ ውስጥ አልፋለሁኝ፣ የኃጢአት ዕዳ ይከፈላል፣ ያን ጊዜ በክብር እንደገና እንገናኛለን ይላቸዋል። ሊያምኑ አልቻሉም በፍጹም። ሆኖ ግን አዩት። መጽሐፍ እንደሚነግረን እና በጌቴሰማኔ ይዟቸው ሄደ። ወደዛ አትክልት ስፍራ እየፈጠንኩላችሁ ነው። በጣም ወደዛ ይዟቸው ሄደና እና ነፍሴ ተጨነቀቻል። የመጨረሻው ማታ አሁን መተው ሊወስዱት ያለበት ማታ ነው። ነፍሴ የተጨነቀች አለ። ባካችሁ ጥቂት ጸልዩ አላቸው እና ፈቀቅ ብሎ እሱ ብቻውን ፈቀቅ ብሎ ጸለየ። አባቶ ብትወድ ይህች ጽዋ ከኔ ትለፍ፣ ግን ደግሞ የኔ አይደለም ያንተ ፈቃድ ይሁን ብሎ ሲመጣ የሚማልድላቸው እነሱ ደክመዋል። አይኖቻቸው በእንቅልፍ ከብደው ተኝተዋል። ቀሰቀሳቸው። ወደ ፈተና እንዳትገቡ እና ሊያግዙት እኮ አይደለም ጸልዩልኝ የሚላቸው እርዱ ይላቸው አይደለም፣ የመከራው ሰዓት ጸንተው መቆም እንዲችሉ ያ ጌታቸው ከመሃል ሲወሰድ ልባቸው በኀፍረትና በፍርሃት እንዳይናጥ ቀሰቀሳቸውና ትጉና ጸልዩ፣ ከመከራ እንድትወጡ መከራ እንዳያሸንፋችሁ ትጉና ጸልዩ እና ብሏቸው ተመልሶ ሄደ። አሁንም ጸልዮ ሲመለስ ደክመዋል በእንቅልፍ ትቷቸው ተመልሶ ሄደ። አሁንም ጸልየ ተመልሶ ሲመጣ ተኝተዋል። ቀሰቀሳቸውና በሉን ሂድ፣ የዚህ ዓለም ገዢ መጥቷል፣ አሁን ሊወስደኝ ነው እያላቸው ችቦ እያበሩ እና መጡ እና ወታደሮች አሉ፣ የካህናት አለቆች፣ ጸሐፍቶች አሉ። አዩት። ሞከረ ጴጥሮስ ሊከላከል፣ ጆሮ ቆረጥ አይደል? ማልኮስ የሚባለውን ሰውዬ ጆሮ ቆረጥ። አትንኩብኝ አለ። አትንኩብኝ አልገባውም መሰጠቱ ለሱ መዳን ምክንያት እንደሆነ እና ግን ኢየሱስ ተዋለው። ጆሮውን እንደገና ፈወሰ። ጆሮውን ፈውሶ ነው የወሰዱት። ጆሮውን ፈውሶለት እጁን ይዞት ሄደ። ግድ ስለነበረ ቻር እንደሆነ እያሳያቸው እጁ ላይ ምንም ነገር እንደሚቀጥል እያሳያቸው ማይ ጋድ ና
ኢየሱስን ይዘውት ሄዱ። ሁለቱ እንደተከታተሉት መጽሐፍ ቅዱሳችን ይነግረናል። ጴጥሮስና ዮሐንስ እስከ ካህናት ግቢ ድረስ ደፍረው አይከላከሉ ነገር አልቻሉ። እዛ ጋር ያለው ሰራዊት ይበልጣል። ዝም አይሉ ነገር ልባቸው ላይ ፍቅር አለ። ግን ደግሞ ማሸነፍ አልቻለም። ፍቅር ወጥቶ ሊመሰክሩ አቃታቸው እና ኢየሱስን እያዩት ይዘብቱበታል። ያ ፕሪሺየስ የሆነ ጌታ፣ ንጹህ የሆነ ጌታ ይተፉበታል። ያ ውድ የሆነ ጌታ ብዙዎችን ያጽናና ያቀፈበት እጁ በብዙዎች እየተንገላታ ነው። ያ ንጹህ ልብሱ ብዙዎችን ሲፈውስ የነበረ ብዙዎች ይነኩት ዘንድ ይመኙት የነበረ ያ ልብስ ተቀዷል። አሁን በአመር ተለውሷል። አሁን በደም ርሷል። እና ያ መልካም ፊቱ ብዙዎች ፊቱን አይተው ሚጽናኑበት ያ ቸር ጌታ በብዙ ቡጢ በልዟል። ብዙዎች ይተፉበታል። ደምቷል፣ ቆስሏል። ከሩቅ ያዩታል ጌታቸው። ከሩቅ ገብተው ወደ ሜዳው መከላከል አይችሉም፣ ግን ያዩታል። እጣ ሲጣጣሉበት አይኑን አስረው በመቃ እየደበደቡ ማን አንተ ነብዩ ማን እንደመጣ ታውቃለህ እያሉ ሲዘባበቱበት ልባቸው ይቃጠላል። ያድኑት ዘንድ ግን አልቻሉም። ያ ንጹህ ጌታ፣ ያ ቸር ጌታ ብዙዎችን ሰብስቦ የመገበ ብቻውን እየተራበ ሌሊቱን ሙሉ ብርድ እየጠበሰው ብርድ እያንቀጠቀጠው ለሚያለብሱት አሳጥተውት ቀደው ልብሱን ከላዩ ላይ እና አውቀው ቀይ ልብስ እያለበሱት የአይሁድ ንጉሥ አንተ ነህ እያሉ እየዘበቱበት ነጋ። ሌሊቱ እየደበደቡት ለወታደሮች ተሰጡ እና በዚህ ሁሉ ማን ያድን? ማን ጣልቃ ይግባ? ማን ይምጣ? ያያሉ ከሩቁ ነው። ይልቅ ቢቸግራቸው እሳት እየሞቁ አይደለ ጴጥሮስ የሚለው መጽሐፍ ቅዱስ። ብርዱ በጣም ከባድ ብርድ ነው። ስለዚህ ደርቦም እሳት ይሞቃል። እዛ ጋር ግን እርቃኑን አለ ጌታ እና እያየው ነው። ይንከራተታል። አይኑ አብሮት ማዳን አልቻለም። አለሁልህ ማለት አልቻለም። እንደማይችልም ነግሮታል። መከራ ብሬ ዋጋ ከፍላለሁ ካንተ ጋር ሞትም ቢሆን ምናምን ሲለው ቶቶቶ አትችልም ብሎታል ኢየሱስ። ማልጄልህ ነው አለው አይደል? ታስተውሳላችሁ? ጴጥሮስ ሰይጣን እንደ ስንዴ ሊያበጥር ስንት ጊዜ ተመኘ። እኔ ግን እምነትህ እንዳይጠፋ ጥቂቷ እምነትህ እንዳትጠፋ ለመንኩ፣ ማለድኩልህ። ማልዶ ነው ያስከተለው ራሱ እስከዛች ግቢ ድረስ እሳት እየሞቀ ታውቃላችሁ። ምን ታውቁትን ቃል ነው የምነግራችሁ። ሰዎች አንተ ከሱ ጋር አልነበርክ እንዴ ሲሉት ኧረ እኔ አላውቀውም ይላል። ያየዋል ደግሞ አለፍ ብሎ ደግሞ ትቷቸው አሁንም እሳት እየሞቀ አንዲት ገረድ መጣ። አንተ ቆይ ከሱ ጋር አልነበርክ አላየሁም ስትለው አላየሽኝም አላውቀው። አለፍ ብሎ አሁንም የሆነ ቦታ ቆሞ እሳት እየሞቀ አንተ እንደውም ንግግር ይገልጣል የገሊላ ሰው ሳትሆን አትቀርም፣ ስለዚህ በእርግጠኝነት ከሱ ጋር ነህ ሲለው አላውቀውም እያለ ይረግምም ጀመር ይላል። ያን ጊዜ ዶሮ ጮኸ አይደል የሚለው። ኢየሱስ ዞር ብሎ አየው ጴጥሮስ። አየህ አለው። ጴጥሮስ ወጥቶ ተንሰቀሰቀ፣ አቃተው፣ ፍራስትሬት አደረገ። ወደ ቤት ገባ፣ ሄደ፣ ብቻውን ቀረ ኢየሱስ። እና ተጫወቱበት፣ ቀለዱበት፣ ገረፉት። ከዛ በኋላ የምታውቁትን ቃል ነው የምነግራችሁ እኮ በብዙ ጅራፍ ጀርባው ተላላጠ። እንደፈለጉ ቀለዱበት እኮ ነው። ተሰጠ ለእርድ እንደሚነዳ በግ ጸጥ አለ በሸላቾቹ ፊት። ሸላች ማን መሆኑን እያወቀ ሸውደውት አይደለም፣ እጃቸው ላይ ገባላቸው ፈቅዶ። እንደፈለጉ ቀለዱበት፣ ጸጥ አለ። በዛ ቁስል ላይ እርጥብ እንጨት አሸከሙት፣ መስቀል የሚባል ኦኬ። ይዞ ሄደ፣ እየተንገዳገደ እየወደቀ የሚያግዘው ተጨመረለት። ሄደ፣ የጎልጎታን ዳገት ወጣው። አደባባይ እያየ ህዝብ ሁሉ እየተመለከተ አደባባይ እርቃኑን መስቀል ላይ አኖሩት። ያያሉ፣ ሩቅ ሆነው ያዩታል፣ አያድኑት አይችሉም። እያዩ አይናቸው እያየ ነፍሱን አሳልፎ ሰጠ። ተፈጸመ ብሎ አንገቱን ደፋ። ሁሉም ወደ ቤቱ ገባ። ጌታን የሚከፍኑት ሰዎች ከፈኑት፣ አዲስ በሆነ መቃብር አስቀመጡት። ማህተሙ ታተመ፣ ድንጋዩ ተዘጋ። ሁሉም ወደ ቤት ገባ። አለቀ ነው በቃ። ቅድም ስናነብ ትዝ ይላችኋል። አለቀ። እኛስ የተገለጠው ነቢይ እሱ እንደሆነ አስበን ነበር። አለቀ። ሁሉም ፈርተዋል፣ ምጥ ይዟቸዋል። አሁን እሱ ከሞተ የእኛን ተራ እያሉ እየጠበቁ ነው። አቤት ብለው በር ዘግተዋል። እና ሁለቱ በሉቃስ ወንጌል መጽሐፍ ትረካ መሰረት ሁለቱ ወደ ኤማውስ ወደሚባል ከተማ እየሄዱ ነው። 11 ኪሎ ሜትር ነው ከኢየሩሳሌም የሚርቀው። 11 ኪሎ ሜትር ትተው እየሄዱ ነው። መጽሐፍ ቅዱሳችን ሲነግረን እየደከሙ ነው የሚሄዱት።
እየዛሉ ነው የሚሄዱት። ተስፋ አድርገ ነው ታምነ ነው በእግዚአብሔርም ደግሞ በሰውም ፊት የተመሰከረለት ድንቅ ነብይ ነው ብለን አደባባዩን ሞልተን እያየነው ሞተ፣ እያየነው ሰቀሉት፣ እያየነው ደከመ፣ እያየነው ተሸነፈ። አዝነው እየሄዱ እያለ መጽሐፍ ቅዱሳችን እንደሚነግረን በሳምንቱ በመጀመሪያው ቀን ጌታችን ኢየሱስ በተነሳበት ቀን ማለት ነው አብሯቸው ወክ ያደርግ ነበር። እናው ከሞት መነሳቱ እውነታው እሱ ነው። በጣም መጽሐፍ ቅዱሳችን ደጋግሞ ይነግረናል። ከሞትም ተነስቶ ግን ስቲል ሚሽን ላይ ነው። ከሞትም ተነስቶ አሁንም በተልኮ ጉዳይ ተጠቧል። ከሞት መነሳቱ ቡስት እንዲያደርግ ማለት ሰማው የሆነ እኔ ማለት ሞትን አሸንፌ ትተውኝ ሄዱ አይደል? ተዋቸው በቃ ካሉት ጋር ቀጥላለሁ የሚል ጌታ አይደለም። ቆይ እስኪ ማን አለ ሰብሰብ አድርጓቸው። አሁን ማማ ቀረ እንትና ሌሎቹን 11 ኪሎ ሜትር ማን ይሄዳል ደግሞ ለነሱ? ከሞት ተነስቼ ጋር አብሯቸው አይደል የሚለው መጽሐፍ ቅዱስ። አብሯቸው ይሄደ ኢየሱስ ነኝ እኮ ኑ አይደለም ያላቸው። ዝም ብሎ ይሰማቸዋል። እድል ጠብቆ ነው የሚያወራው። ሰዓት ሲሰጡት ነው የሚናገረው። ምን ሆናችሁ ነው በነፍሳችሁ እየዛላችሁ የምታወሩ? ስለምንድን ነው ሲባል የለህም በኢየሩሳሌም። ሰሞኑን ስለ ራሱ እኮ ነው። አይናቸው ተይዞ ነበር። የለህም ነበር በኢየሩሳሌም። ስለተደረገው ነገራት እኮ ስለማን ነው ንገሩኝ? ስለ ኢየሱስ ነው። ኢየሱስ ምን ሆነ? እኛማ ተስፋ አድርገነው ነበር። እኛማ ቤታችንን ሰጠነው፣ ድል ሰጠነው፣ ህይወታችንን ሰጠነው። ከሱ ውጪ ሌላ አማራጭ የለም። ታዲያ ምን ሆነ? የካህናት አለቆች ተዘባበቱበት፣ አደከሙት፣ ሰቀሉት፣ ሞተ። እሱ ብቻ መሰለህ? ደግሞ በጠዋት ተነስተው የወጡ ሴቶች ነበሩ። እሺ ስጋውን ባጡ ጊዜ ተነስቷል የሚል ወሬ ደግሞ ይዘው መጡ። መላእክትም አየን ይላሉ። እሺ እነ ጴጥሮስም ሄዱ። ሳይቶቹ እንዳሉ የለም፣ ኢየሱስን ግን ሊያገኙት አልቻለም አይሉም። ፈላጊዎቹ ሰፈር ጠፍቶ እየሸሹ ያሉ ሰዎች መካከል ተገኘ። እናንተ ማን ታስተውሉ አላቸው። ክርስቶስ ኢየሱስ መከራ ይቀበል ዘንድ እንደሚገባው ኋላም ወደ ክብሩ ይመለስ ዘንድ እንደሚገባው መጽሐፍትን አላስተዋላችሁ ይላቸዋል። አልገባህም እኮ እኛ የተሰጠንበት መሰጠት። አሁን ግን ደክሞናል፣ አሁን ተሸንፈናል፣ አሁን ርዕስ ልንቀይር ነው፣ አሁን እየራቅን ነው ከኢየሩሳሌም ወደ ኤማውስ። ለምን ጉዳይ እየሄዱ እንደሆነ አላውቅም፣ ግን የአሸናፊ ጉዞ አይደለም እየሄዱ ያሉት፣ የብርቱ ሰው ጉዞ አይደለም እየሄዱ ያሉት የተሸነፈ ሰው አይነት መንገድ ነው እየሄዱ ያሉት። እባክህ ወደ ቤት ግባ አሉት። ሩቅ መሄድ መሰላቸው። እነሱም ብሎ ነው የመጣው ሩቅ መሄድ መሰላቸውና ይመሽብሃልና አደር አሉት። ኢየሱስም አብሯቸው ገባ ሊያድር። ማዕድ አቀረቡ። ማዕድ አመስግኖ መጽሐፍ ታስታውሳላችሁ። ስለ ክርስቶስ ኢየሱስ መጽሐፍትን ሁሉ እየተረተረ አስተማራቸውና አመስግኖ ማዕድ ሲቆርስ አይናቸው ዋው አሉ። ኢየሱስ እኛ ጋር በቃ እንላችሁ ነው የመጣሁት። ኢየሱስ ከሞት ተነስቶ እኛ ሰፈር መጣ። ትላንትና በደከመ ሰውነቱ፣ ትላንትና በጣም በዛለ ሰውነቱ ሳይሆን የሞትን ኃይል አጥፍቶ በተነሳበት፣ የኃጢአትን ዕዳ ከፍሎ በመጣበት፣ የሲኦልን ቁልፍ ነጥቆ ለአለቆች ለስልጣናት ለጌትነት እየዞረ ያሳየው ያ ብርቱ በጣም የደከመ ሰፈር፣ በጣም ሊክዱ ጫፍ የቀራቸው በኢየሱስ እርግጠኝነታቸውን ያጡ በቃ አይረባንም ያሉ ሰዎች ሰፈር ላይ አብሯቸው ሄዶ ቁጭ በል ሲሉት እሺ፣ ማዕድና በዚህ ይደር እሺ፣ ማዕድን ካበላ ብለው ሲቆርስ አይናቸው ተከፈተ። አገኘ ነው አሉ። ምን ሲባል ልባችን እኮ ድሮም እየተቃጠለብን ነበር ሲያወራን። መጽሐፍ ቅዱስ ሲነግረን እንደዚህ ነው ይላል። ከዚያም ይላል የዛኑ ሰዓት መሽቷል አይደል? መሽቷል፣ ሩቅ አትሄድም ናግባ ብለውት ነበር። ወዲያው ኢየሱስ ከዓይናቸው ተሰወረ። በዛው ሰዓት ነው የሚለው አንበባችሁ ደው በዛው ሰዓት ወደ ኢየሩሳሌም ተመለሱ። 11 ኪሎ ሜትር ርቀዋል። ጨለማ ነው፣ ምሽት ነው። ኢየሱስ ተገኝቷል። እና ከተማ ሲገቡና ጴጥሮስ እንዳታዝኑ፣ ጴጥሮስ እንዳትፈ ምን ነው ሲባል ተገኝቷል፣ ኢየሱስ ተነሳ።
እንዴት የታገኛችሁት? እየተጋችሁ ነበረ? ጸሎት ላይ ነበራችሁ? ዲቮሽን ገብታ አይደለም፣ ተሰደን ነበረ። እኛ መንገድ እየቀየርን ነበረ። የቀየርነው መንገድ ላይ መጣ። ትተነው የሄድነው መንገድ ላይ መጣ። ሲፈልግ እንደዚህ ነው፣ ሲመጣ እንደዚህ ነው። የቻሉ ሰዎች መሃል የሚገኝ ብቻ አይደለም፣ ጎበዞች ሰፈር ብቻ የሚገኝ አይደለም። የፈሩትን የሚያጽናና የሄዱትን የሚመልስ ማርዶኒያ ካሳባ ሻዲያ ላፌላ ባህታ በየአደባባይ ቢቆም ምን አለበት? ነገስታት ቤት ገብቶ ተነሳው እኮ ብሎ ቢያስፈራራ ምን አለበት? ግቡ ማስፈራራት አይደለም፣ የፈሩትን ማጽናናት ነው፣ የሄዱትን ማምጣት ነው። ስለ ጀግንነቱ እንዲወራለት አይደለም፣ ሳይወራለት ጀግና ነው፣ ሳይነገርለት ጀግና ማኖ ሰማራቲያ ካፕራሳ ሃታዲያ ያለ ደጋፊ የቆመ እሱ ድጋፍ ያጡትን የሚደግፍ ነው። ያለ አጽናኝ የበረታ እሱ በመጽናናት ማጣት የደከሙትን የሚያጽናና ነው። የማቀው አንድ ነው፣ የሸሸን የሚያቀርብ የጠፋን የሚያመጣ በትንሣኤው ማግስት የሚመጣ አኔ ታኖ ሸባራ ሃዲያ የትንሣኤው ማግስት ለኔም ነው። ሞት ብቻ አይደለም የተሸነፈው፣ ሐዘኔ ተሸንፏል፣ ፍርሃቴ ተሸንፏል። ማርቶኒያ የትንሣኤው ማግስት ጀግንነቱን እያወራ ባነር ሰቅሎ ሰዎች ይዞ ጀግና እያስባል አይደለም የመጣው። የፈሩ መንገድ የቀየሩ አይ ከምንሞት ይቅርብን ያሉ አቅጣጫ የቀየሩ ሰዎች ጋር መጣ። ማግስቱ ለነሱ ነበረ። የድሉ ማግስት ለነሱ ነበረ። የኃይሉ ማግስት ለነሱ ማናሃቲያ ኮራ ባሻዳ ብሬፌኬቴኮ ሰባካታኒያ ይኸውላችሁ አይደለም ከሙታን መካከል ተነስቶ የሞትን ኃይል አጥፍቶ የሲኦልን ቁልፍ ወስዶ ሰይጣንን ቆልፎ ለዘላለም በጉልበቱ የተነሳ አይደለም። የሆነች መንደር ላይ ነፃ አውጥቶ የመጣ ሰው ከመምጣቱ በፊት እየመጣ ነው የሚያስብል ወሬ ያስነግራል። የኔ ጀግና ግን የኔ የትንሣኤው አባት ግን በድምፆች ታጅቦ አይደለም የመጣው። ለሚፈሩ ሰዎች ወረደላቸው፣ ለተጨነቁ ሰዎች ደረሰላ። በትንሣኤው ማግስት አጠገባቸው ያለውን ሰው ያሳድርጉት። በትንሣኤው ማግስት የደከመ ተፈለገ በሉት። በትንሣኤው ማግስት የፈራ ተፈለገ። በትንሣኤው ማግስት መንገድ የቀየረ አቅጣጫ የቀየረ ናግድ የለም ብሎ መልእክተኛ አይደለም የላከው። ጴጥሮስ ሂድና ጥራቸው አይደለም ያለው። እኔ አለሁላቸው ከብዷቸዋል። እኔ አለሁ ኢየሱስ ዋይ እንዴት እንዳጠናችሁት አላቅም። ይሄን ቃል አቅማጣው ነው እኮ ምላችሁ። ወደ ኤማሁስ እየሄዱ በነፍሳቸው ዝለው እየተጓዙ በእነሱ አካሄድ እኮ ነው የሚሄደው። ወይኔ የተሸነፈ ሰው አካሄድ ሲሄዱ አሸናፊ እኮ ነው። በእነሱ ጫማ እኩል ምናምን ብለው አይደለም የሚጎርርባቸው። ምን ሆናችሁ ነው? ሃይ ባይ በሙሴም የተነገረለት በሰውም በእግዚአብሔርም ፊት ብርቱ የሆነ ነቢይ ነበር። ታዲያ የለም ባካሁን ተስፋ አድርገነው ነበርና ኧረ በቃ ያው እኛ ከኢየሩሳሌም ይወጣና ያው ስንት ኪሎ ሜትር አቋርጠናል የምንመለስም አይመስለኝም። ሃይ ነካ አድርጓቸው፣ መጽሐፍ አስተምሯቸው። ወቅሶ እኮ አይደለም ከመጀመሪያው ጀምሮ እኔ ማለት ብሎ በመጽሐፍ ቅዱስ ራሱን አስተዋውቋቸው። እሺ ሲሉ አይናቸውን ከፍቶላቸው በሉኑ ተመለሱ የኔ ልጆች በሉኑ የሞትኩት ለእናንተ አይደለ? መስቀል ላይ ተንጠለጠልኩት ለእናንተ አይደለ? በትንሣኤው የተነሳሁት ለና ያው ይሄን ድምፅ ለሚሰማ ይሄን መልእክት ለሚሰማ እኔ ድምፅ አለኝ ዛሬ። ትንሣኤው ለኔ ነው። አዎ ለኔ ለደከምኩት፣ አቅጣጫ ለቀየርኩት፣ መንገድ እየለወጥኩ ለተቸገርኩት ለኔ ዛሬም አንድ ድምፅ አለ። እፈልጋችኋለሁ። ታስታውሳላችሁ? ወይኔ ታስታውሳላችሁ? አሁን ስናነብ ቁጥር 34 ላይ በዛችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ 11ዱና ከእነርሱም ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው ቤት ውስጥ ኢየሱስ ተነስቷል የሚል ወሬ እየተወራ ሲመጡ እየተወራ ነው። እዛ የተገለጠው ጌታ እዚህም ቤት ተገልጦላቸዋል። የሚያስማማ ጉዳይ አገኙ። አሁን አይተሃል አንተ ሰነፍ አንተ ምናምን የሚባባሉበት ጊዜ አለ። እዚህም ጋር ዜና አለ፣ እዚህም የተቀመጡት ዜና አለ። ሁሉም ተሰብስበው አይተዋል። አይቻሉ ለስምዖን ተገልጧል እየተባባሉ ይላል። በአንድነት
የኔ ጌታ እንደገና መጣ። ሰላም ለእናንተ። በኢየሩሳሌም ያሉትን አናግሮ ኤማሁስ ሄዶ አወራቸው ነበር። አረ እንደዚህ አይነት እረኛ ታውቃለህ ወይ? እንደዚህ አይነት እረኛ ታውቃለህ ወይ? ግማሹን ሜዳ ጥሎ ግማሹን ያስገባ ታውቃለህ? እና በትንሣኤው ማግስት የተበተኑበትን እየፈለገ የሄዱበትን ያህል ርቀት እየተከተለ ወደ አንድ ተቋም አመጣቸው፣ ወደ አንድ ቤት አመጣቸውና አለሁ አላቸው በመካከላቸው። ይሄ ነው የኔ ጌታ፣ ይሄ ነው ድሉ። ተሸናፊዎችን እንዳያይ አላደረገው፣ ይልቁንስ ድሉ ለተሸነፉት ሆኖ ተቆጠረ። ድሉ ለማይችሉ በጣም በፍርሃት ለሚናጡ ሰዎች ለነሱ ነው አለ። አላያችሁት? ይህንንም ሲነጋገሩ ቁጥር 36 ኢየሱስ ራሱ በመካከላቸው ቆሞ ሰላም አለምደው ሲጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ። እኔ አለምደው ሲጠራው ለማሰባራኒ ለማሶዳኒ ማኔ ተስማምቶኛል ስምህን ነፍሴ ትወደዋለች አንተን ብቻ ባባጋቶ ራባጋቻቲ ፌላ ባዳዲያ ስምህን ነፍሴ አንተን ብቻ አለምደው ሲጠራው ተስማምቶኛል ነፍሴ አርካለች በሌላ ነገር አንተ ተይዛለች በስሙ ፍቅር ስምህን ስጠራ ኢየሱስ እሰወራለሁ በጓዳዬ ያለ አልማሴ ንብረቴ ለሰው የማሳየ ትምክህት እውነተኛ ወዳጅ አነሰብኝ ለኔስ እድሜን ብስት መደምደሚያዬ አላባ ሶባራ ሻዳ አታዲያ የደከምኩ ቀን ፈላጊ አለኝ። የደከምኩ ቀን አቃተው ብሎ የማይተው ጌታ አለኝ። ተመልሷል ብሎ ማይተውኝ ጌታ አለ። የትንሣኤው እጆች
እንደገና የደከሙትን የሚያቅፉ ናቸው። የትንሣኤው እጆች እንደገና የፈሩትን የሚያጽናኑ ናቸው። አለኝ ማግስቱ ለኔ ነው። የትንሣኤው ዕለት የኔ ነው፣ ለኔ ነው፣ ለኔ ነው። በትንሣኤው ዕለት ተፈልጌያለሁ። ራባጋዶ ራባሻዲያ ስሙኝም ይህን ነግሬያችሁ ጨርስ። ማርቆስ በወንጌሉ ሲነግረን ሴቶቹ በመቃብር ሄደው ኢየሱስን ሲያጡ ፈርተው ሁለቱ ነጫጭ የለበሱ መላእክት ተገልጠውላቸው አትፍሩ፣ የተሰቀለውን ኢየሱስን እየፈለጋችሁ እንደሆነ አውቃለሁ፣ እርሱ በዚህ የለም ተነስቷል። በሉ በገሊላ ይቀድማችኋል፣ ሂዱና ለጴጥሮስ ንገሩት። ምን እንበለው? ይቀድመሃል፣ በገሊላ እየጠበቀህ ነው። ጴጥሮስ ለየትኛው አላቀው? ጴጥሮስ የትኛው ኧረ ዞር አድርጉልኝ ይሄ ማን ነው ላለው? ጴጥሮስ የትኛው እኔ ይሄን ሰው ያላስታውሰው ላለው? ጴጥሮስ የትኛው ይሰድብና ይራገም ለነበረው ለእርሱ ንገሩልኝ አለ። ንገሩልኝ፣ በገሊላ ቀድመሃለሁ፣ እየጠበቅኩ ነው በልልኝ። አውቃለሁ በትንሣኤው ማግስት የሚፈልገኝ አለ። አዎ ትንሣኤው ለሰነፎች ሆኖ ተቆጠረ። ትንሣኤው ለደካሞች ሆኖ ተቆጠረ። ትንሣኤው ለማይችሉ ሆኖ ተቆጠረ። የጌታዬ የድል ዜማ የደከሙትን ማቅናት ነው። የጌታዬ የትንሣኤ ዜማ የሰነፉትን ማበርታት ነው። ሽንፈቱን ያዩ በትንሣኤው አገኙት። ሲሸማቀቁ አትፍሩ አላቸው። ልጆች የሚበላላችሁ አላቸው። እንደ ትላንት እንደ ቀደሙ ትተውታል። ሊያግዙት አልመጡም። አንዳንዶች ደግሞ መጽሐፍ ቅዱስ እንደሚነግረን እርቃናቸውን የሮጡ ሁሉ አሉ። መሸፈኛ አጥተው የለበሱ ቀን መጣ። አለሁ አላቸው። ሰላም ለእናንተ። የኔ ቤተሰቦች በልዩ ጥበባችን አልተሰበሰብንም፣ ከያለንበት ሰበሰበን እንጂ። ጌታችን የመጨረሻው ሰዓት የተናገረው ትዝ ይላችኋል። ከዚህ በረት ያልሆኑ በጎች አሉኝ፣ እነሱን ላመጣ ሄዳለሁ አለ። የመሰላቸው ሙቭ አድርጎ የሚመጣ ነው። ይሄ ነበር መንገዱ። በመስቀል በኩል ሄዶ ነበር ሰብስቦን ያመጣ። ቀላቀለን። ብንዘምር ጨርሶልን ነው። በጣም የሚችሉ ሰዎች ስብስብ አይደለም ይሄ ጉባኤ። ሁልጊዜ ለነፍሳችሁ ንገሯት፣ የደከምን ቀን የደገፈን ስላለ ነው። ከኢየሱስ ውጪ ምን ትምክት አለ? ካዳኛችሁ ውጪ በምንድን ነው የምትደሰቱት? ለእኛ ዓመት በዓል በጌታችን በኢየሱስ በኩል የበዛልን ሕይወት ነው። ትንሣኤውን ስታስቡ ሞት ብቻ አይደለም የተሸነፈው። ትንሣኤውን ስታስቡ ሲኦል ብቻ አይደለም ባዶ ነው የቀረው። የኔንም ፍርሃት ሰብሮ መጣ። የኔን እልከኝነት፣ የኔን ስንፍና፣ የኔን ድካም ተመለሱ አላቸው። ኖ ኖ ኖ፣ በዛ ሌሊት እየተሯሯጡ ወደ ኢየሩሳሌም። ምን ነው በዚህ በማታ አየነው ኢየሱስን። ለእናንተም ታየ ኢየሱስ። አይደንቅም? አይደንቅም? አሁን ሸሽታችሁ መጣ። አይደንቅም? እኔ ቤተሰቦች በእግዚአብሔር ላይ ያላችሁን እምነት ከፍ አድርጉ። እንዲህ የሚፈልጋችሁ አለ። አጠገባችሁ ያለውን ሰው ያዝ አድርጉትና ንገሩት። እንደዚህ ነው የተፈለግኩት በሉት። እንዲህ ነው ፈልጎ የሰበሰበን በሉት። አረ ሰው ሁሉ ይሄዳል ወደ የአምላኩ፣ ሰዓቱ ሲያበቃ የዚህች ዓለም ልኩ። ለእኔ ግን አንተው ነህ የነፍሴ ምሳሌ፣ ከኃጢአት ያዳንከኝ
ኢየሱስ መድኔ አንድ ላይ በሉ እስኪ አምላኬ 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 ክብሬን አረጌ አምላኬ አምላኬ ሽማና ሶቦራ ዲያላ ባራ ባጋዳራ ባጋጃ ዲያላ ባራ ባራ ዲያላ ባጋዶስ ፕሬቬሌ ማለት ስምህን ጠርቼ አምላኬ በላይ በላይ ላይ ልጨምር ምስጋና ኧረ እኔ አመለጥኩኝ አንተን በማመኔ ሳይ በሰውነቴ ላይ ታወቀኝ መዳኔ ታዲያ እንዴት ዝም ይላል የተደረገለት በድቅድቅ ጨለማ ብርሃን የሆንክለት አምላኬ 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 ሽማና ኮፋራ ዲያብራዞቫና ማካቶራ ባዳዲ አላባ ለማቶ ፎሮ ሶፕሮፌና ማራሃዲያ ማካቶራ ባሻዲ አላባ ጋታራ ባራዲ አላባ ጋታራ